ሰላም ለእናንተ ይሁን ውድ አድማጭ ተመልካቾቻችን እንደምን አላችሁልን? እግዚአብሔር ፈቅዶ ደግሞ በሰዓት ላይ እንዲህ ያለ የቃሉን ጊዜ እንድናሳልፍ እግዚአብሔር ስለረዳን የእግዚአብሔር ስም የተመሰገነ ይሁን። ዛሬ ደግሞ በአዲስ ርዕስ ወደ እናንተ ፊት ቀርብ ያለው የእምነት ድል ይሰኛል። 3 ክፍሎች ያሉት ትምህርት ነው። ዛሬ ክፍል 1ን አብረን የምንማር ይሆናል ማለት ነው። የጥናታችን ዋና ጥቅስ የሚገኘው በሮሜ ምዕራፍ 1 ቁጥር 17 ላይ ነው። ወደ ሮሜ ሰዎች ምዕራፍ 1 ቁጥር 17 ላይ እንዲህ ይላል፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ይላል። እደግመዋለሁ፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ይላል። የእግዚአብሔር መንፈስ እንዲያስተምረን አጠር ያለ ጸሎት እናደርጋለን። የሰማይ አባት እግዚአብሔር ሆይ እጅግ አድርገን እናመሰግናለን። እንደ መልካም ፍቃድ ደግሞ ፊት እንድንገኝ እንዲህ ያለ የቃል ጊዜ ስለሰጠን እናመሰግናለን። እግዚአብሔር አባት ሆይ ደግሞ ከምንም የበለጠው መንፈስ ቅዱስን በዚህ ቦታ ላይ ጋብዛለሁ። እግዚአብሔር አባት ሆይ በእኔ ላይም በሚሰሙት ላይ በሙሉ የመንፈስ ቅዱስ ኃይል እንዲወርድ ዘንድ ጸልያለሁ። እግዚአብሔር አባት ሆይ በዚህ በሰማነው ደግሞ ጌታ ሆይ የምንኖርበትን ጸጋ እንድታበዛልን ዘንድ ጸልይኩ በኢየሱስ ክርስቶስ ስም አሜን። ቅድም እንዳልኩት የእምነት ድል ይሰኛል። ዛሬ ክፍል 1 ለማየት እንሞክራለን። በመግቢያ ላይ ያነበብኩትን ጥቅስ ወደ ሮሜ ምዕራፍ 1 ቁጥር 17 ላይ እንዲህ ብሎ ሐዋርያ ጳውሎስ ይጽፋል፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ደግሞ ከእምነት ወደ እምነት በእርሱ ላይ ይገለጣል። በማን ላይ? በጻድቅ ሰው ላይ። እንግዲህ ጽድቅ የሚባለው ነገር በጣም ጠቃሚ፣ በጣም አስፈላጊ፣ ለሕይወታችን እጅጉን እግዚአብሔር ከሰጠን ስጦታዎች መካከል አንዱ ነው። ስለዚህ ጻድቅ የሆነ ሰው ደግሞ በእምነት ሁሌም ይኖራል። ያ ደግሞ የእግዚአብሔር ጽድቅ ደግሞ ከእምነት ወደ እምነት እየተገለጠ ይሄዳል በዚህ ጻድቅ በሚባለው ሰው ላይ። ስለዚህ እንድንኖርበት የተሰጠን አንድ ምክር ይሄ ነው። ሁሌም እግዚአብሔርን የሚፈራ ጽድቁን የሚወስድ ቅድስናን የሚወድ ፍጽምናን የሚወድ ኃጢአትን የሚጠላ ሰው በእምነት ይኖራል ተብሎ መጽሐፍ ቅዱስ ይናገራል። እንዴት ነው የምንኖረው? ይህ በጣም ወሳኝ ጥያቄ ነው። መጽሐፍ ቅዱስ እየመከረን ያለው ግን ጻድቅ በእምነት ይኖራል ነው ያለው። ስለዚህ እንድንኖርበት የተሰጠን አንደኛው ይሄ ነው። ስለዚህ እንደ ጽድቁ ስንኖር በእምነት እንድንኖር ተስፋ እንድናደርግ ተጠርተናል። በፎርሙላ አይደለም ወይም በድብልቃዊ ህይወትም አይደለም፣ በእምነት ብቻ እንድንኖር ነው። ያ በእምነት ስንኖር ደግሞ የእግዚአብሔር ጽድቅ ከእምነት ወደ እምነት በእኛ ላይ ይገለጣል ይላል። ይህ በጣም የሚገርም ተስፋ ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋል ካለ በኋላ ያ የእግዚአብሔር ስጦታ ነው፣ ስለዚህ ማንም እንዳይመካ ከሥራው አይደለም ይላል። ስለዚህ ያገኘነው ጽድቅ ያገኘነው ጸጋ ከኛ ከሥራችን አይደለም። እግዚአብሔር እንዲሁ በነፃ የሰጠን ስጦታ ነው። እንድንኖርበት ከወደቅንበት ከኃጢአት መንገድ እንድንመለስበት እግዚአብሔር ጽድቁን ሰጥቶናል። አሁን በጽድቅ መኖር አለብን ነው። ስለዚህ አሁን ያንን ጽድቅ በእምነት ነው የምንቀበለው ማለት ነው። በእምነት ስንቀበል ደግሞ የእግዚአብሔር ጽድቅ ደግሞ ዕለት ዕለት በእኛ ሕይወት ውስጥ ይገለጣል ሁሌ እያለ ነው። በዛሬው ክፍል ላይ ስለ አብርሃም ታሪክ እናነሳለን። አብርሃም ከእምነት አባቶች ከሚባሉት ሰዎች መካከል በዕብራውያን ምዕራፍ 11 ላይ ከተዘረዘሩት ከእምነት አባቶች መካከል አንደኛው አብርሃም ነው። ብዙ ጊዜ ስለ እምነት ስናነሳ፣ ስለ እምነት ስንማር፣ ስለ እምነት ስናወራ አብርሃምን ሁሉ የሚነሳ ሰው ነው። አብርሃም የሚያክል ትልቅ ሰው፣ ጽድቁን በእምነት የተቀበለ ሰው፣ በእምነት ዕድሜ ዘመኑን የኖረለት የተመሰከረለት ሰው፣ እግዚአብሔር ያደረገለትን ነገር ሁሉ የገባለትን ተስፋ እዛ በባዶ ሜዳ ላይ ሆኖ ግን በእምነት ተቀብሎ እግዚአብሔርን አምኖ የወጣው ያንን የአብርሃምን ታሪክ ነው ዛሬ የምናየው። ዘፍጥረት ምዕራፍ 11 ላይ የባቢሎን ግንብ መፍረስ በኋላ እግዚአብሔር አብርሃምን እስኪገናኘው ድረስ ብዙ ትውልዶች መጥተው ነበር ይላል። በእነዚህ ሁሉ ዓመታቶች ውስጥ እግዚአብሔር
መጀመሪያ በዘፍጥረት ምዕራፍ 3 ቁጥር 15 እና ለአዳምና ሔዋን የሰጣቸው ትልቅ ተስፋ አለ። በኃጢአት በወደቁበት በተሸሸጉበት ስፍራ በፈሩበት ሰዓት ላይ ከእግዚአብሔር በራቁበት ሰዓት ላይ እግዚአብሔር ግን ወደፊት የሚመጣውን አዳኝን የሚያመለክተውን የበጉን መስዋዕትን ካረደ በኋላ ቆዳ ለበሳቸው ይላል። ከዛም በኋላ ይህን ዘመን ለትውልድ እየተቀባበሉ እንዲያስተምሩ ያ የበግ መስዋዕት የሚደረገው የሚመጣውን አዳኝን የሆነውን ኢየሱስ ክርስቶስን መሲህ እንደሆነ ይናገራል። ይህንን የገባውን ቃል እግዚአብሔር አልረሳም። ምንም ምድር በዘፍጥረት ምዕራፍ 6 ላይ በኖህ ጊዜ ላይ በውሃ ጠፋች። እንደዛም ሆኖ ግን እግዚአብሔር ለኛ ለሰብአዊ ዘር የሰጠውን ሰው ልጆች የምንድንበት የሰብአዊ ዘር መዳኛ የሆነውን ተስፋችን የሆነውን የክርስቶስን መሰቀል የክርስቶስን በግሞን መታረድን እግዚአብሔር ኪዳኑ አልረሳም ነበር። ከዛም የባቢሎን ግንብ መጣ። ሰዎች ከዚህ በኋላ በውሃ ጥፋት መጥፋት የለብንም ተብሎ በናምሩድ አማካኝነት ትልቁን ግንብ ትልቁን ወደ ሰማይ የሚደርሰውን ግንብ ገነቡ። ፍላጎት ነበራቸው። ነገር ግን ቋንቋቸው ተደባልቆ ተበታተኑ ነው የሚለው። እግዚአብሔርን የሚያሳዝን ነገር በምድር ላይ ተዳርጎ ነበር። እንደዛም ሆኖ ግን እግዚአብሔር አዳኝ እንደሚልክ ግን የገባውን ቃል ኪዳን አልተወም። ሰዎች አምላክን የረሱ ቢሆኑ ጣዖት አምላኪ ቢሆኑም ከእግዚአብሔር መንገድ የራቁ ቢሆኑም እግዚአብሔር ግን በእያንዳንዱ ትውልዶች ውስጥ ግን ይህንን የተስፋውን ቃል የሚያምኑ ሰዎች ነበሩ። ከነዚህ መካከል አብርሃምና ሳራ አንደኞቹ ናቸው። አብርሃምና ሳራ ይህንን የተስፋውን ቃል ሲቀበሉ በዙሪያቸው ያሉትን ሰዎች ብትመለከቱ ረስተውት ነበር። በጣዖት አምልኮ ውስጥ ገብቶ ነበር። እግዚአብሔርን የማያስቡ ለእግዚአብሔር ነገር ደንታ የሌላቸው ለሰዎች ደንታ የሌላቸው የኃጢአትን ጎዳና የመረጡ በኃጢአት የተጨማለቁ ይህን ሁሉ ያደረጉ ሰዎች ናቸው። በዛ ውስጥ ግን እግዚአብሔር አስቀድሞ የገባውን የተስፋ ቃል ያመኑ የተቀበሉ ባልና ሚስት ነበሩ አብርሃምና ሳራ። ዘፍጥረት ምዕራፍ 11 ቁጥር 30 ላይ ሳራን እንዲህ ብሎ ይገልጻል። ያውም የመጀመሪያ ስሟ ሶራም ይሏል። ሶራም መካን ነበረች፣ ልጅም አልነበራት። እነዚህ ቤተሰቦች በጣም እግዚአብሔርን የሚፈሩ የተስፋውን ቃል የሚያምኑ በጣዖት አምልኮ ስር ያልነበሩ ከዛ ተመልሰው እግዚአብሔርን በማመን በእምነት የወጡ ሰዎች ናቸው። ግን በቤታቸው ልጅ አልነበረም ይላል። በዘፍጥረት ምዕራፍ 11 ቁጥር 10 እስከ 32 ላይ አብርሃም ከኖህ ጀምሮ እስከ አብርሃም ድረስ ያለው 10 ልጆች ትውልዶች አሉ። 11ኛው ትውልድ ነው አብርሃም። ኖህ 3 ልጆች ነበሩት ይላል፣ ሴም ካም ያፌት። አሁን የአብርሃም ዘር በሴም ውስጥ ነው የሚለው። ሴም አርፋኬስ የሚባለው ልጅ ወለደ ይላል። ከዛ አርፋኬስ ሳላን ወለደ። ከዛ ሳላን ኤብሮን ወለደ። ኤብሮን ፋሊክን ወለደ። ፋሊክ ራጋውን ወለደ። ራጋው ደግሞ ሴሮን ወለደ። ከዛ ከሴሮን ናኮር ተወለደ። ከናኮር ቀጥሎ ደግሞ የአብርሃም አባት የሆነው ታራ ተወለደ። 11ኛ ትውልድ ነው። በእነዚህ ትውልዶች ውስጥ የእግዚአብሔር ስርዓቶች እየተበላሹ ነበር የመጡት። ህዝቡ ጣዖት አምላኪ ሆኖ ነበር። ህዝቡ እግዚአብሔርን ረስቶ ነበር። ህዝቡ ስለ እግዚአብሔር ነገር የማያስብ ለሰው ደንታ የሌለው ከእግዚአብሔር መንገድ እጅጉን የራቀ የእግዚአብሔር ግን የማይታዘዝ እግዚአብሔርን የናቀ ጣዖትን የተፈጠሩ ነገሮችን የሚሰግድ ሰው ነበር። በ11ኛው ትውልድ ላይ ግን ከታራ የተወለደው አብርሃም ግን በ75 ዓመቱ ላይ የባቢሎን ግንብ ከተገነባበት በስተደቡብ በኩል ኡር በምትባል ከተማ የተወለደው ሰው የእግዚአብሔርን ትእዛዝ ተቀብሎ ደግሞ ከኡር ወደ ካራን ወጥቶ በካራን ላይ ዘፍጥረት ምዕራፍ 12 ላይ እግዚአብሔር የተስፋ ቃሉን ሰጠው። እስከዛ ድረስ አስቡ። በእነዚህ ትውልዶች ውስጥ ቅድም በዘረዘርኩላችሁ በእነዛ ትውልዶች ውስጥ እግዚአብሔር ተረስቶ ነበር ነው የሚለው። ስለዚህ የእግዚአብሔር ጽድቅ አይገለጥም። የእግዚአብሔር ጸጋ በሰዎች ላይ አይታይም ነበር። የእግዚአብሔር ምሕረቱ እየተገለጠ አልነበረም። በቃ ሰዎች እግዚአብሔርን ረስተው ነበር። እግዚአብሔር ያሰመረው የእውነት መስመር የሚጠፋ ይመስል ነበር። ግን በዛ ውስጥ ግን እግዚአብሔር ግን አንድን ሰው አገኘ ይላል። ያ የእግዚአብሔርን ትእዛዝ ተቀብሎ ከኡር ወደ ካራን ወደምትባል ቦታ ላይ የወጣው ሄደው ከዛም በዛ ቦታ ላይ እግዚአብሔር የተስፋ ቃሉን ሰጠው። ዘፍጥረት ምዕራፍ 12 ቁጥር 1 እና ቁጥር 4 እንደዚህ ይላል። ቁጥር 1 እንደዚህ ይላል፣ እግዚአብሔርም አብርሃምን አለው ከሀገር ከዘመዶችም ከአባት ቤት ተለይተ እኔ ወደማሳይ ምድር ውጣ አለው።
ከዛ ቁጥር 4 ላይ ደግሞ አብርሃምም እግዚአብሔር እንደነገረው ሄደ ነው የሚለው። ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ ላይ የ75 ዓመት ሰው ነበር። እንዲህ አይነት ጥሪ ብዙ አልተለመደም። እያንዳንዳችን የራሳችን ጥሪዎች አሉን፣ እግዚአብሔር የሚጠራ መንገድ። ግን የአብርሃም ለየት ይላል። ካራን በምትባል ቦታ ላይ እግዚአብሔር መጣና አብርሃምን እንደዚህ ያለው፣ አብርሃም ሆይ ከሀገር አለው ከሚኖርበት ቀዬ ከዘመዶቹ ከሚኖርበት አካባቢ፣ ሁለተኛ ከዘመዶች፣ ሶስተኛ ከአባት ቤት ከታራ ቤት ተለይተህ ውጣ፣ እኔ ወደማሳይ ምድር ሂድ ነው ያለው። አሁን እግዚአብሔር ወደሚያሳይለት ምድር ነው፣ እግዚአብሔር ወደ መረጠለት ቦታ ነው የሚሄድ የፈለገው። አብርሃም አላንገራገረም። እግዚአብሔር እንዳለው እንደነገረው ሄደ ነው የሚለው። አብርሃም ራሱ ለመኖር ከመረጠበት ከተማ ይልቅ እግዚአብሔር የመረጠለትን ከተማ ነው የመረጠው። እኔ ወደማሳይ ነው ያለው። እግዚአብሔር ወዳዘጋጀለት ስፍራ ነው ልውሰድ እያለ ያለው። በአብርሃም አእምሮች ውስጥ የሚገባበት በኋላ ከነዓን ያውኑ እስራኤል መዳረሻው ነበረች፣ ግን መዳረሻውን አያውቅም ነበር። እኛ ስለተጻፈልን ነው ያወቅነው፣ እሱ ግን አያውቅም ይህንን ነገር። አሁን እግዚአብሔር ወደ መረጠለት ቦታ ነው ምርጫውን ያደረገው። እምነት ማለት እንደዚህ ነው። እግዚአብሔር ወዳየልን ቦታ መሄድ። እግዚአብሔርን ስናምነው ሙሉ በሙሉ ነው የምንሰጠው፣ ራሳችንን በመስጠት ነው። አሁን የራሳችን ፈቃድ አለን፣ የራሳችን ኃይል አለን፣ የምንፈልገውን የማድረግ ነፃነት እግዚአብሔር ሰጥቶናል፣ ምርጫን አለን። ወደምንፈልገው ቦታ መሄድ፣ መንቀሳቀስ፣ መኖር፣ መስራት እንችላለን። ይሄ እግዚአብሔር የሰጠን ነፃነት። ይህንን ነፃነት እግዚአብሔር አይጋፋም። ስላልተጋፋም ነው አዳምና ሔዋን ሰይጣንን መርጠው ኃጢአትን ሲመርጡ አልተጋፋቸውም። የማሰብ የማድረግ ነፃነት እግዚአብሔር ሰጥቷል። አብርሃም ግን የነበረውን ምርጫ፣ የነበረውን ፈቃድ፣ የነበረውን ሐሳብ፣ የነበረውን ዕልም፣ የነበረውን ፊቸር እንዳለ ነው ለእግዚአብሔር የሰጠው። ስለዚህ አንተ ወደ መራኝ ሄዳለሁ ነው ያለው። አላንገራገረም። አይ ቦታ ይሻለኛል፣ ወንዝ ይሻለኛል፣ ተራራማ አካባቢ ቢሆን ይሻለኛል፣ ወይም ሀብታሙ አካባቢ ወይም የቢዝነስ ከተማ ሊሆን ይችላል። እዛ በቃ እንደዛ አይነት ምርጫ አልነበረውም። እግዚአብሔር ወደሚያሳየው ቦታ አማኝ እንደዚህ ነው። እግዚአብሔር ወደ መረጠለት ቦታ ነው የሚሄደው። ምክንያቱም ሁሉን ነገሩ ለማን ሰጥቷል? ለእግዚአብሔር ሰጥቷል። አብርሃም ራሱን የሰጠ ነው። በቃ ለእግዚአብሔር ሁሉ ነገር ያደረገ ነው። ስለዚህ ምንም ነገር ፈቃዱንም ሁሉን ነገር ስላስረከበ እግዚአብሔር ወደሚያሳይለት ቦታ መሄድን መረጠ። እንዳለውም እንደተነገረውም አብርሃም አደረገ ነው የሚለው። ስለዚህ ወደሚያሳየው ስለ ቦታው ምንም አይነት ኢንፎርሜሽን የለውም፣ አቅም መረጃው የለውም። ግን እግዚአብሔርን በማመን ብቻ ከሚኖርበት ከለመደው አካባቢ ወጣ። ብዙዎቻችን ይከብደናል ከምንኖርበት አካባቢ መውጣት። ምክንያቱም ሰው የልምድ ባሪያ ነው ይባላል። በቃ የሆነ የለመድነው ነገር ለቀን መሄድ አንፈልግም። አብርሃም ግን እግዚአብሔር ካለ ብሎ የእግዚአብሔር ምርጫ ወደ ሆነ ቦታ ግን መሄድን መረጠ። ይህ ለአብርሃም ትልቁ እርምጃ ነው። ለዚህ ጉዞ የጉዞ ወኪል ወይም የጉዞ ኤጀንሲዎችን አላማከረም፣ ወይም አባቱን ወይም ዘመዶቹን አላማከረም። መጣ፣ በቃ እኔ ልሄድ ነው። ወዴት? እግዚአብሔር ወዳሳየኝ ቦታ። መዳረሻን ታውቃለህ? አያውቁም። ግን ምርጫውን አደረገና ዘመድ አልጠየቀም፣ ግለሰብ ሳያማክር፣ የጉዞ አማካሪ የለ፣ ኤጀንሲ የለ። ብቻ እግዚአብሔርን በማመን ብቻ በባዶ ሜዳ ነው። ወዴት እንደሚሄድ እንኳን ሳያውቅ እግዚአብሔርን በማመን ብቻ ጉዞን ጀመረ ይላል። ቅድም እንዳልኩት መጨረሻው አብርሃም የማያውቀው መዳረሻው ግን ከነዓን የነበረችው ቦታ። ከዛም በኋላ ከዚህ እርምጃ በኋላ ከአባቱ ከዘመዶቹ ከሀገሩ ተለይቶ እግዚአብሔር ወደሚያሳየው ቦታ ምርጫውን አደረገና ሄደ። ከዛ ዘፍጥረት ምዕራፍ 12 ቁጥር 5 እና ቁጥር 7 እንደዚህ ይላል። ቁጥር 5 እንደዚህ ይላል፣ አብርሃምም ሚስቱንም ሶራንም የወንድሙ ልጅ ሎጥን ያገኙትን ከብቱን ሁሉ በካራን ያገኟቸው ሰዎችን ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓን ምድር ገቡ ካለ በኋላ ቁጥር 7 ላይ እግዚአብሔርም ለአብርሃም ተገለጠለትና እቺን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዛ ስፍራ ምንን ሰራ ይላል? መሠዊያን ሰራ ነው የሚለው። አሁን አብርሃም
እግዚአብሔር ወደ አሳየለት እግዚአብሔር ወደ መረጠለት ቦታ ቤተሰቦቹን ይዞ ጠቅልሎ ወጣ ነው የሚለው። ከሱ ጋራም ደግሞ የወንድሙ ልጅ የነበረውን ሎጥን ይዞ አብረው ተጓዙ ነው የሚለው። ከዛም በኋላ ከካራን ወደ ከነዓን ወደምትባለው ቦታ መጣ። ከዛም ከነዓን ምድር ከገቡ በኋላ እግዚአብሔር እንደገና ተገለጠለት ለአብርሃም እንዲህ አለ፣ አብርሃም ሆይ አሁን የምትኖርባትን ምድር ለዘር እሰጥሃለሁ። አስቡ 75 ዓመቱ ላይ ነው የወጣው። 75 ዓመት ማለት አርጅቷል ነው። በቃ ጡረታ የሚወጣበት ነው። በእኛ ሀገር በኢትዮጵያ የሥራ ደንብ ስርዓት የሰራተኞች ህግ ስርዓት በቃ ጡረታ ይወጣል። ቤት ነው መቀመጥ ያለበት። አሁን እግዚአብሔር ግን እንዲህ ባለ ጡረታ በሚወጣበት ሰው በሰው ዘንድ በቃ የተባለለት በቃ አርጅቷል በተባለበት ሰው ላይ ግን እግዚአብሔር ፊቸር ያስባል ከሱ ጋር ወደፊቱን ነው የሚስለው ከሱ ጋር ከአብርሃም ጋር ዘርን አበዛላለሁ ገና ምን ታያለ እያለው እና የአብርሃም ጥሪ ለየት የሚለው እዚህ ጋር እኛ በረሳ ነው እኛ ተስፋ በቆረጥንበት ነገር ላይ እግዚአብሔር እንደገና ደግሞ ተስፋን ይገባል እንደገና ፊቸር ከኛ ጋር ያስባል። እኛ እኮ ያንን ነገር ረስተነው ትተነዋል በቃ ይሄ ነገር አይሆንም ብለን ባለፍንበት ሳለ ግን እግዚአብሔር ግን በዛ አይሆንም ባልንበት ተስፋ በቆረጥንበት ነገር ላይ ግን እንደገና ቃል ኪዳን ይገባል። ልክ ለአብርሃም እንደዚህ ነው ያለው። በቃ 75 ዓመቱ ላይ ነው ሽማግሌ ነው ማንንም ሰው ለሥራ አይፈልጉም በቃ ቤቱ መቀመጥ የሚገባበት ሰው ነው። ግን እግዚአብሔር ግን ውጣ የእውነት መስመር በአንተ ላይ የመዳኛው መንገድ ያ የተስፋው የተገባው ያዳኙን መሲህ ጉዳይ በአንተ ዘር ይፈጸማል እያለ ከዛ የምትኖርባትን ምድር እሰጥሃለሁ አለ። በዚህም መሠዊያን ሰራ ነው የሚለው። እግዚአብሔርን አመሰግናለሁ እግዚአብሔር አሁን ለዘር እሰጣለሁ ሲል ልጅ የለው። በደንብ አስቡ 75 ዓመቱ ላይ ነው ሚስቱ 65 ዕድሜ ያለ። በተፈጥሮ ወግ ስታዩት ሳራ አትወልድም። በቃ እስከ 45 ዓመት ነው የሴት ልጅ። ከ45 ዓመት በኋላ ሴት አትወልድም። በተፈጥሮ ወግ ስትሄዱ አትወልድም። ስለዚህ ማህበረሰቡ ሁሉ ሳራ እንደማትወልድ ነው። በቃ መካን ነበረች። በቃ ሳራ ከዚህ በኋላ አትወልድም ተብሎ ነው የሚታሰብ። ያውቃል ይሄንን በደንብ የነገረውም እግዚአብሔርም ያውቃል። ምክንያቱም የፈጠረን እሱ ነው። ውስጥ ለመናችን ኩላሊታችንን ልባችንን ሁሉ የሚመረምረው እሱ ነው። ያውቃል ሁሉን ነገር። ይሄንን የተፈጥሮ እግዚአብሔርም ያውቃል፣ አብርሃምም ያውቃል፣ ሳራም ታውቃለች ሁሉም። ግን መጣና ዘርን አበዛልሃለሁ በዚህ ምድር ላይ ሲለው ልጅ እንደሌለው እያወቀ እንኳን አመነ ነው የሚለው። ስለዚህ እግዚአብሔርን አመሰገነ እሰይ ብሎ መሠዊያን ሰራ ነው። መሠዊያ መስራቱ የሚያመለክተው ምንድነው? ለእግዚአብሔር ምስጋናን እየሰጠ ነው። ምክንያቱም እግዚአብሔርን አምኖ በመውጣቱ ምክንያት እግዚአብሔር እንዳረሳውና እንዳልተዋውቋል። ስለዚህ ከነዓን ገብታል። ከከነዓን በኋላ ግን አንድ ነገር ታደርጋለህ። ምን? ዘርን እዚህ ቦታ ላይ አበዛልሃለሁ አለ። ስለዚህ እግዚአብሔርን እያመሰገነው በመሠዊያ ሰዋና እግዚአብሔር ሆይ ተመስገን እያለ ስለሰጠኝ ተስፋ ስለሰጠኝ ቃል ኪዳን ስለሰጠኝ ታላቅ ቃል ብሎ እያመሰገነው ነው ያለው። አብርሃም አንድ ነገር ገብቶታል። ምክንያቱም የሰው ልጆችን ከኃጢአት የሚያድነው ብቸኛው አዳኝ ኢየሱስ ክርስቶስ እንደሆነ አውቋል። ስለዚህ ለኃጢአት ስርየት በግ መስዋዕት ያቀርባል። ያ በግ ደግሞ የዓለምን ኃጢአት የሚያስወግዱ የእግዚአብሔር በግ ተብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ተገልጾልናል። ያም ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ መጥቶ የሰው ልጆችን ከኃጢአት ቀንበር ከጨለማ ወደሚደንቅ ብርሃን ከባርነት ወደ ነፃነት እንደሚያሻግራቸው አምኗል። ያንን በማመን ነው መስዋዕት እያቀረበ የነበረው። ለዚህ ነው እምነት ማለት ዕብራውያን ምዕራፍ 11 ቁጥር 1 ላይ ያላየነውን ነገር እንደሆነልን አድርጎ መቀበል። ስለዚህ ወደፊት በአብርሃም ዘር የሚወለደውን ክርስቶስን የሚያመለክተውን የበግን መስዋዕት አቀረበ ነው የሚለው ለእግዚአብሔር። ያ በግ ደግሞ ክርስቶስን የሚያመለክት ነው። ለእኔና ለእናንተ የኃጢአት ስርየት የሚሆነው ቤዛችን የሆነው አማላጃችን የሆነውን ክርስቶስን የሚያመለክት ነበር። እንደ አይነቱን ስርዓት አቤል አድርጎት ነበር። በዚህ ምክንያት በቃየል ተጠልቶ ተገደለ። ይህንን ነገር አድርጎት ነበር። በውኃ ጥፋት ጊዜ ላይ ብቸኛው ጻድቅ ሰው ይለዋል። ከዛ ሁሉ ክፋት ከዛ ሁሉ እርጉም ቦታ አንድ ጻድቅ ሰው ሲገኝ ነበር። አደረገው።
እንደ ሌሎቹም ጻድቃን ደግሞ አብርሃምም ይህንን ነገር አደረገ። ስለዚህ ለእግዚአብሔር ምስጋናን አቀረበ። በባዶ ልጅ የለም ግን እግዚአብሔር ግን ይህንን ቦታ ለዘር እሰጣለሁ ሲለው አምኖ የተቀበለው። አብርሃም ከ75 ዓመት በኋላ እድሜ ዘመኑን የኖረው በመንከራተት ነው። በዚህ ምክንያት የሀገሬው ሰው እብሪው ብሎ ጠራው። ኢብሩ የሚለው ቃል ትርጓሜው ተቅበዝባዥ ማለት ነው። ከዛም በኋላ ከአብርሃም በኋላ የመጡት ዘሮች በሙሉ በተለምዶ ዕብራውያን የሚል ስያሜ ያገኙ። ምክንያቱም የእስራኤል ሁሉ አባት ነው አብርሃም። የስሙ ትርጓሜም የተጠራበት ይብሩም የተባለውም ተቅበዝባዥ ማለት ነው። ይብሩ የሚለው ነው ወደ ዕብራውያን ሆነ፣ ወደ ህዝብ ሆነ፣ ከግለሰብ ወደ ብዙሃን ህዝብ ተቀየረ። ስለዚህ መጽሐፍ ቅዱስ ላይ የዕብራውያን ሰዎች ታሪክ ታያላችሁ። እነ ዳንኤል ከዕብራውያን ተብሎ ተጠቅሷል። የስሙ ትርጓሜ መቅበዝበዝ ነው። ምክንያቱም ከአንድ ቦታ ወደ አንድ ቦታ ነው የሚሄደው፣ ከአንድ ቦታ ወደ አንድ ቦታ ነው የሚሄደው። ቋሚ ነገር የለውም። በቃ እግዚአብሔር ወደ መራው ቦታ የሚሄድ የሚንቀሳቀስ አይነት ሰው ነው አብርሃም ማለት። በዚህ ምክንያት ነበር የሀገሬው ሰው እንዲህ አይነት ተቅበዝባዥ የሚል ስያሜ ሰጠው። እግዚአብሔር ላመነው ለአብርሃም 4 ቃል ኪዳኖችን ሰጠው። 4 ተስፋዎች፣ 4 የቃል ኪዳን ተስፋ። እሱም የምታገኙት ዘፍጥረት ምዕራፍ 12 ቁጥር 2 እና ቁጥር 3 ላይ ነው። እንዲህ ይላል። ቁጥር 2 ላይ ታላቅ ሕዝብ አደርግሃለሁ ነው የሚለው። ተመልከቱ፣ ልጅ የለም ብያለሁ መጀመሪያ፣ ግን የገባለት ተስፋ ታላቅ ሕዝብ አደርጋለሁ። ሚስቱ ወጣት አይደለችም፣ ወይ በ20ዎቹ እድሜ ላይ ያለች ወይ በ30ዎቹ እድሜ ላይ ያለች ወጣት አይደለችም። ሶራ ማለት 40ዎቹን የተሻገረች 60 እድሜ ላይ 60 አካባቢ ላይ ያለች ሴት ናት። ሰው ደግሞ መውለጃዋ ጊዜ ያለፈች ሴት ላይ ነው። እግዚአብሔር ያውቃል፣ አብርሃምም ያውቃል። መጣና አብርሃም ታላቅ ሕዝብ አደርጋለሁ አለ። ተቀበለ። በእምነት ይሆንልኛል ብሎ ተቀበለ። ሁለተኛ ደግሞ ቁጥር 3 ላይ ስምን አከብራለሁ አለ። ሰለሞን መልካም ስም ከመልካም ሽቱ ይበልጣል ሁሌ ይላል። ስለዚህ ስምህን ሁሉ አከብርልሃለሁ፣ ትውልድ ሁሉ አንተን በማክበር ይጠራዋል። እውነት ነው። ፈሪሳውያን እኮ ኢየሱስን አንዱ ከሚሟገቱበት እኮ አንተ ከአባታችን ከአብርሃም ትበልጣለህ እያሉ ይጠይቁት ነበር። ያው ይበልጣል በእርግጥ ኢየሱስ፣ ግን እንደ መሲህ ስለማያዩት ስለናቁት ስለጠሉት ከአብርሃም ጋር ያወረዱ። ይሄ ማለት ምንድነው የሚያሳይ? አብርሃም ምን ያክል የከበረ ሰው እንደሆነ፣ በቃ ምን ያክል ተወዳጅ ሰው እንደነበረ፣ በማህበረሰቦች ውስጥ ትልቅ ቦታ እንደነበረው ግልጽ ነው። እግዚአብሔር ነው ይህንን ማድረግ የሰጠው ያከበረው በስሙ ራሱ። ከዛ ቁጥር 3 ላይ የሚባርኩን እባርካለሁ አለ፣ የሚረግሙን ደግሞ ረግማለሁ አለ። ቁጥር 4 ላይ ዘፍጥረት ምዕራፍ 12 ላይ አየህ፣ በእምነት የምንቀበለው በረከት ከኛ ያልፍና ሌሎችን መባረክ ይችላል ማለት። አብርሃም አምኖ በመምጣቱ ምክንያት እግዚአብሔር ባረከው። የባረከው በረከት ደግሞ ከራሱ አለፈና በዙሪያ ያሉ ሰዎች በሙሉ ተባረኩበት ነው። በእምነት የምናገኘው በረከት ሌላውንም ይባረካል። በዙሪያችን ያሉ ሰዎችን መባረኩ አይቀር። ለዚህ ነው የሚባርኩን ሁሉ እኔ ባርክልሃለሁ አለው፣ የሚረግሙንን ደግሞ ረግምልሃለሁ። ምክንያቱም እኔ ነኝ ፕሮቴክተር፣ እኔ ነኝ ጠባቂ እያለው ነው። እኔን አምነን አለ የወጣው። ስለዚህ እኔን ያመንከውን እግዚአብሔርን ስለሆንክ በቃ እኔ ሁሉን ነገር አስተካክለዋለሁ እያለው ነው እግዚአብሔር። ከዛም ቁጥር 4 ላይ ደግሞ በምድር ያሉ ሕዝቦች በሙሉ በአንተ ይባረካሉ። በቃ አሕዛብ በሉት፣ እግዚአብሔርን የሚፈራ ቢሆን የማይፈራም ቢሆን፣ እግዚአብሔርን የማያከብርም የሚያከብርም ቢሆን፣ ለእግዚአብሔር ሕግ የሚታዘዝም የማይታዘዝም ቢሆን፣ ብቻ የምድር ሕዝቦች በሙሉ በአንተ ይባረካሉ አለ። እነዚህን 4ቱን ተስፋዎችን ተቀበለ በእምነት። እነዚህን ተስፋዎቹን ለመውሰድ ጋራንቲ የለውም፣ ዋስትና የለውም። እግዚአብሔርን በማመን ብቻ ነው የተቀበለው። ስለዚህ እግዚአብሔር ይህንን የሰጠውን ታላቅ የምስራች 4ቱ ቃል ኪዳኖቹ ለአብርሃም የምስራች ነበር። ቅድም እንዳልኩት ታላቅ ሕዝብ መሆን አለበት።
ይሄ ደግሞ እንዲሆን ደግሞ ልጅ ያስፈልጓል የመውለዳ ጊዜ ደግሞ አልፏል ግራ ተጋብቷል አብርሃምም ሳራምም ይሁን ግን በእምነት ተቀብለው ሄደዋል ኦሬዲ ግን እግዚአብሔር ቃል ገብቷል እግዚአብሔር ቃል ኪዳን ሲገባ በስሜታዊነት ተነሳስቶ አይደለም ወይም ደስ ሲለው አይደለም ቃል የሚገባው ሰዎች ደስ ሲለን ነው ቃል መንገባው ከዛ ማድረግ ነው የሚከብደን የሆነ ታይም ላይ እግዚአብሔር ግን እንደ አይነት አምላክ አይደለም ቃል ሲገባ ራሱ አመዛዝኖ አውቆ ነው የማያደርገውን ነገር ቃል ኪዳን አይገባም እግዚአብሔር ስለዚህ ለአብርሃም የገባለትን ተስፋ የገባለትን ቃል ኪዳን እግዚአብሔር በስሜታዊነት ተነሳስቶ ወይም ሆ ብሎ ወይ በቃ ስሜቱ ደስ ብሎት አብርሃም በቃ አስደስተኛል በቃ ብሎ ለቀል እንዲ ህዝብ ባርካለሁ አላለው ያቃል ከነክፍተቱ ምንም ልጅ እንደሌለ ያወቀ እንኳን እግዚአብሔር ካለ ደግሞ ይፈጸማል ጊዜውን ጠብቆ ከዋክብት በተመደበላቸው ስፍራ እንደሚዞሩ ሁሉ የእግዚአብሔር ሐሳብም መፍጠንም መዘግየትንም አያውቅም ይላል ስለዚህ እግዚአብሔር የገባው ቃል የገባው ተስፋ መፍጠንም መዘግየትም አያውቅም በጊዜው በልኩ ይፈጸማል እግዚአብሔር ሲባርክ ሞገስና ደህንነት ይመጣል እግዚአብሔር ሲረግም ደግሞ መከራ ይመጣል አብርሃም እግዚአብሔር ባረከው ስለዚህ በቤቱ ሞገስን አገኘ በአካባቢው በቀዩ ሰዎች በሙሉ ሞገስን አገኘ በመድር ህዝቦች አሕዛብ በሚባሉት እግዚአብሔርን በማያውቁ ሰዎች የእግዚአብሔር ግን በማይታዘዙ ጣዖት አምላኪ በሆኑ ሰዎች ሁሉ ሞገስን አገኘ ደህንነቱ የተረጋገጠ ሆነ ዋስትናው ጋራንቲው እግዚአብሔር ሆነለት ከቶም ሁሉን ነገሩን ሰጥቷል እግዚአብሔር ፈቃዱን ዕልሙን ፊቸሩን ሁሉ ነገሩን ሐሳቡን በሙሉ ለእግዚአብሔር ስለሰጠ እግዚአብሔር ዋስትና ከለላ ጠበቃ ሆነለት ይህ የመጀመሪያው ተስፋ ነው ሁለተኛው የተስፋ ቃል ደግሞ በዘፍጥረት ምዕራፍ 15 ላይ ታገኛላችሁ ከፊተኛው አሁን ከተናገርኩት ከመጀመሪያው ተስፋ ጋር አንድ ላይ ሆኖ የተሰጠ የተንጠለጠለ ነው አብሮ ነው የተለያየ አይደለም ዘፍጥረት ምዕራፍ 15 ቁጥር 1 እስከ 2 እንዲሁም ቁጥር 5 እና 6 እናነባለን የመጀመሪያውን ዘፍጥረት ምዕራፍ 15 ከ1 እስከ 2 እንደዚህ ይላል ከዚያ ነገር በኋላ ነው የሚለው አሁን አብርሃም እግዚአብሔርን አምኗል እግዚአብሔር ወደሚያሳየው ቦታ ወጥቷል ታላቅ ሕዝብ አደርጋለሁ ብሎት አሜን ብሎ ተቀብሏል ስምና አከብራለሁ ብሎታል አሜን ብሎ ተቀብሏል የሚባርኩን እባርክልሃለሁ የሚረግሙን እረግምልሃለሁ አሜን ብሎ ተቀብሏል በምድር ያሉ ሕዝቦችን በሙሉ በአንተ ይባረካሉ አሜን ብሎ ተቀብሏል ልጅ ባይኖረውም ግን እግዚአብሔርን በማመን ብቻ እግዚአብሔርን በመተማመን ብቻ ወጥቶ እግዚአብሔርን ተስፋ ያደረገ እየኖረ ባለበት ሰዓት ላይ እንደገና እግዚአብሔር መጣና በራእይ ወደ አብርሃም ሲል እንዲመጣ አብርሃም ያለው አትፍራ አለው አትጨነቅ እኔ ላንተ ጋሻ ነኝ ዋጋም በእኔ ዘንድ እጅግ ታላቅ ነው አለው አሁን አስቡ እንግዲህ አሁን ይህንን የተስፋ ቃል ተቀብሏል በእምነት እየኖረ ነው እንግዲህ አሁን እድሜው 75 ነው ሲወጣ ብያችኋለሁ ወደ 80ዎቹ ተሻግሯል ልጅ የለም አሁን ቤት ውስጥ ግን አንድ ተስፋ ያምናል ታላቅ ሕዝብ አደርጋለሁ ስምህን እባርካለሁ የሚባርኩን እባርክልሃለሁ የምድር ሕዝቦች ሁሉ በአንተ ይባረካሉ የሚለውን ቃል ያውቃል ግን ልጅ የለም እድሜው ትንሽ ገፋ እያለ ሳራም በዛው ልክም እድሜውም እየጨመረ ነው የሚመጣው ስለዚህ አይዞህ አለው አትፍራ አትጨነቅ እኔ እግዚአብሔር ነኝ ምንም ስጋት አይግባ አለው እግዚአብሔር ለህይወቱ ዋስትና እየሰጠው ነው ጋራንቲ እየሰጠው ነው አይዞህ ጋሻ እኔ ነኝ ዋጋ በእኔ ግን እጅግ ታላቅ ነው ካለ በኋላ አብርሃም እንደዚህ አለው እግዚአብሔር ወይ ምን ትሰጠኛለህ ከዛም እኔ ያለ ልጅ ሄዳለሁ በቤቴ ደግሞ አንድ መጋቢ አለ አንድ ባሪያ እሱም የደማስቆ ሰው ደግሞ ኤሊዘር የሚባል ሰው አለ ከዛም በኋላ ቁጥር 5 እና ቁጥር 6 ላይ ከእግዚአብሔር ጋር በራእይ የተነጋገሩ እግዚአብሔር ወደ ከዋክብት ወደ ሜዳ አውጣል ወደ ሜዳ ከወሰደው በኋላ ወደ ላይ አስወጣውና ይታየዋል አዎ ምን የሰማይ ከዋክብት ልቆጥራችሁ ትችላለህ በፍጹም አልችልም እንግዲያውስ
ዘር እንደዚህ ይሆናል። አሁንም ልጅ የለም። ይሄ እንኳን የተስፋ ቃል ሲሰጠው ልጅ የለም ቤት ውስጥ። ወደ ሰማይ ተመለከተ፣ ከዋክብቶቹን አየ፣ ሊቆጥራቸው እንደማይችል ተገነዘበ። እግዚአብሔርም ልትቆጥራቸው እንደማትችል አውቃለሁ፣ ስለዚህ ያንተ ዘርም ካንተ የሚወለደው ልጅም እንደዚሁ ዘር ይበዛልሃል። ከዛ ቁጥር 6 ላይ አብርሃም ምን ያክል አማኝ እንደሆነ መጥተህ እዚህ ጋር አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። እቺ ነጥብ በደንብ እናያዛት። 3 ነጥብ አለ እዚህ ጋር። አሁን ቀጣይ የምንማራቸው በእነዚህ 3 ነጥቦች ላይ አብርሃምም በእግዚአብሔር አመነ ይልና ጽድቅም ሆኖ ተቆጠረለት። 3 ነጥቦች አሉ እዚህ ጋር በደንብ እናስተዋል። እቺ የመጨረሻዎቹ ቁጥር 6 ላይ ያለችው አረፍተ ነገሮች 3 ትርጉሞችን ይዛለች። በጣም ወሳኝ የህይወት ትምህርት የምንማርባቸው እቺን ነገር እናያዛት። የመጀመሪያው ጽድቅ ነው። ምክንያቱም እግዚአብሔርን በማመኑ ጽድቅ አገኘ። ሁለተኛው ደግሞ ተቆጠረለት ነው፣ ክሬዲት ሆነለት፣ ተጨመረለት። ከዛም ሶስተኛው ደግሞ እምነት ነው። በዛሬው ክፍል ላይ እነዚህን 2 ነጥቦች እናያለን፣ ጽድቅና መቆጠር የሚለው። ኔክስት ላይ እምነትን ከይስሐቅ ሕይወት ጋር በማያያዝ እንማረዋለን። እሺ፣ ስለዚህ ቁጥር 6 ላይ አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ካለ በኋላ ቁጥር 1 ላይ ጽድቁ የሚለውን ሐሳብ እንመልከት። ምንድነው የተጨመረለት? ምንድነው ያገኘው? እግዚአብሔርን በማመኑ ጽድቅን አገኘ ነው የሚለው። ቅድም መግቢያችን ላይ ሮሜ ምዕራፍ 1 ቁጥር 17 ላይ ሐዋርያ ጳውሎስ ጻድቅ በምን ይኖራል ብለናል? በእምነት ይኖራል ብለናል። በእምነት የሚኖር ጻድቅ ላይ ደግሞ የእግዚአብሔር ጽድቅ ደግሞ ይገለጣል። በተደጋጋሚ ጊዜ ነው በእምነት ወደ እምነት እየጨመረ ሲል ይገለጣል እያለ ነው። አሁን በአብርሃም ሕይወት ላይ የእግዚአብሔር ጽድቅ ሊገለጥ ነው። ጽድቅ ምንድን ነው? በቀድሞ የእግዚአብሔርን ፍጽምና ለማመልከት ጥቅም ላይ ውሏል። ጽድቅ እንከን የለሽ፣ ጽድቅ ቅዱስ ነው፣ ጽድቅ ንጹህ ነው፣ ጽድቅ ፍጹም ነውርና ኃጢአት የሌለበት የሚል ፍቺ ያጠቃልላል። ተመልከቱ፣ አብርሃም በእውነት እንከን የለሽ ሆኖ ነው ወይ? አብርሃም የምር ቅዱስ ሆኖ ነው ወይ? አብርሃም የምር ንጹህ ሆኖ ነው ወይ? አብርሃም የምር ፍጹም ነውር ኃጢአት የሌለበት ሰው ሆኖ ነው ወይ? አይደለም። የአብርሃም 2 ስህተቶችን ልንገራችሁ። የመጀመሪያው በዛ በግብፁ ንጉሥ በፈርዖን ፊት በቀረበበት ሳለ ሚስቱን ሶራን እህቴ ናት ብሎ ነግሮታል። ስለዚህ ንጉሱ ተመኛት ነው የሚለው። እግዚአብሔር ግን በሌሊት ከተናገረው በኋላ መጣና ለምን ተዋሸኛለህ? ሚስት የሆነች እንዴት እህቴ ብለህ ታስተዋውቀኛለህ ነው እያለ። ስለዚህ እየዋሸ ነው አብርሃም እዚህ ጋር። እንግዲህ አማኝ ይወድቃል፣ ወድቆ ግን አይቀርም፣ ይነሳል። አማኝ ኃጢአት ውስጥ ይገባል። ኃጢአት ውስጥ ገብቶ ግን ተስፋን አይቆርጥም። እንደገና ጻድቅ ወደሆነ ወደ ኢየሱስ መጥቶ በንስሐ ቀርቦ እንደገና ይቆማል። አማኝ ተስፋ ሊያጣ ይችላል፣ ተስፋ ሊቆርጥ ይችላል። ነገር ግን ተስፋቶ ተስፋ ቆርጦ አይቀርም። ተስፋ ወደሚሰጠው ወደ ክርስቶስ ግን ይመጣል፣ ይጠጋል። እግዚአብሔርም ተስፋ ሆኖ ወደት ይነሳል። ስለዚህ አብርሃም ዋሸ። ሰው ኃጢአተኛ ነው። ምክንያቱም ውሸት ኃጢአት ነው። የኃጢአት ደሞዝ ደግሞ የዘላለም ሞት ነው። ሌላኛው ደግሞ እግዚአብሔር ልጅን እሰጣለሁ እያለው እየነገረው፣ በኋላ ግን አብርሃም አንድ ስህተት ሰራ። ምንድነው ያደረገው? የሚስቱን ቃል ሰማና ሚስቱ እንዳለች በቃ እድሜም አልፏል፣ ያንተም አልፏል፣ በቃ ስለዚህ ምን እናድርግ? ሂድና ከአጋር ጋር ተኛ። በቃ ከሷ የሚወለደው ልጅ የቤታችን ወራሽ ይሆናል። እግዚአብሔር እንዲህ አይነት ፕላን አልነበረም። ሄደ፣ ተኛ፣ ከአጋር ጋር ልጅ ወለደ። እግዚአብሔር ግን አይደለም፣ ከአጋር የሚወለደው ልጅ አይደለም ያንተን ቤት የሚወርሰው፣ ከራስ ከሳራ የሚወለደው ልጅ ነው ያለው። ሰው እግዚአብሔርን ባለመስማቱ ሌላ ስህተትን ሰራ። እንዲህ አይነትን ሰው ነው ኃጢአት ያለበትን ንጹህ ያልሆነውን ቅዱስ ያልሆነውን ንጽህና በሕይወት ውስጥ ያልነበረውን እንከን የለሽ ያልነበረውን ኃጢአትን የሚሰራውን ደካማውን
የሚዋሸውን እግዚአብሔርን በማመን የተጠራጠረውን ያንን ሰው እግዚአብሔር ማደረገለት ጽድቅ ሆኖ ተቆጠረለት ነው የሚለው። ጽድቅ አግኝተሃል አብርሃም ማንን? እኔም በማመንን እያለ ያለ። የእግዚአብሔር ጸጋ የእግዚአብሔር ጽድቅ የሚገኘው በእምነት ብቻ ነው፣ በስራ አይደለም። አብርሃም ይሄንን በቃ ሌላ ምንም አላደረገም፣ እግዚአብሔርን ብቻ ነው ያመነው። እንከን የለሽ ነው ጽድቁ። ጽድቁ እንከን የለሽ ነው። ጽድቁ ቅዱስ ነው። ጽድቁ ንጹህ ነው፣ ንጽህና አለው። ጽድቁ ፍጹም ነውር ኃጢአት የሌለበት ነው። ለዚህ ነው እኮ ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸው ካለ በኋላ ያ የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከሥራ አይደለም፣ ጊፍት ነው፣ ያገኘነው ነው። አሁን ጽድቁን ስንቀበል በእምነት እንከን የለሽ የነበርን ማለት ኃጢአት ውስጥ የነበሩን ሰዎች ከዚህ በኋላ ጽድቁ ይሸፍንልናል። በቃ እግዚአብሔር ይቅር እያለን ነው። የቆሸሽን ልንሆን እንችላለን። ጽድቁን በእምነት ስንቀበል ግን ንጹዎች እንሆናለን። ኃጢአት የምንሰራ ነውር ያለብን ሰዎችን አሁን ጽድቁን ግን ስንላበስ ወደ እግዚአብሔር ፍጽምና ነው። ምክንያቱም እግዚአብሔር እኔ ፍጹም እንደሆንኩ እናንተም ፍጹማን ትሆናላችሁ። ጽድቅ ይሄ ነው። አብርሃም ያገኘው ይሄንን ነው በእምነት። ለኃጢአቱ ከለላ የሚሆንለት ጋራንቲ የሚሆንለት ጽድቅ ሆነለት። ከእግዚአብሔር ነው የተቀበለው፣ ከስራው አይደለም። እሱ የሰራው ስራማ ውሸት ነው፣ ኃጢአት ነበር፣ ሞት ነበር የሚገባው። እሱ የሰራውማ እግዚአብሔር አለማመን ነበር። ነገር ግን እግዚአብሔር ግን በወደቀበት ሰዓት ላይ እንኳን አልተውም። ኃጢአት በሰራበት ሰዓት ላይ እንኳን አልተውም። መጣና እግዚአብሔርን ሲናገሩ አመነው። አዎ ጌታ ሆይ ይሆንልኛል፣ አንተ ያልከው ነገር ትክክል ነው ብሎ ሲቀበል ጽድቅ ሆኖ ተቆጠረለት ይላል። ጽድቅ ይሄንን ነው፣ ተቆጠረለት ይላል። በሚገባን ቀላል ምሳሌ ልንገራችሁ። በእኛ ሀገር በተለይ በዘመናዊው አሁን ባለነው ዘመን ላይ የባንክ ሲስተም ብዙዎቻችን አለን። በቃ አብዛኛው ነገሮቻችን ከባንክ ጋር የተያያዘ ነው። እንግዲህ ባለን አካውንት ላይ ገንዘብ ሲገባልን ተቆጠረ፣ ለኛ ሆነልን ማለት ነው። ጽድቅ ይሄ ነው፣ ተቆጠረልን። ተገብቶን አይደለም። ለዛ ለጽድቁ ያደረግነው ነገር ምንም ነገር የለም። ምክንያቱም ጽድቃችሁ እንደ መርገም ጨርቅ ነው ይላል እግዚአብሔር። ስለዚህ በጽድቅ በጸጋው ዙሪያ ላይ ማንም እንዳይመካ ከሥራ አይደለም። በስራችሁ አይደለም ያመጣችሁት፣ ባደረጋችሁት መልካም ነገር ተነስቶ አይደለም። እግዚአብሔር እንዲያው በነፃ ስጦታን የሰጠን ነው። በእኛ ህይወት ላይ ተጨመረልን፣ ተቆጠረልን ነው የሚለው። ልክ አካውንታችን ላይ ገንዘብ እንደሚገባው የኛ እንደሚሆነው በቃ ወደዛ አካውንት ሲገባ የኛ ነው። ምክንያቱም የዛ አካውንት ባለቤቱ እኛ ነን። እኔ አካውንት ቢኖረኝ በአካውንቴ ላይ ባለቤትነቱ እኔ ነኝ፣ የማንቀሳቀሰው እኔ ነኝ። ወደ እኔ ላይ የሚገባው ገንዘብ ባለቤትነቱ የኔ ነው። ስለዚህ የኔ ሆኖ ነው የሚቆጠርልኝ። ከሌላ ሰው ይምጣ ያ ገንዘብ ግን እኔ አካውንት እስከገባ ድረስ በቃ ባለቤቱ የክርስቶስ ነው። ጽድቁ የክርስቶስ ነው። በነፃ ግን ወደኛ ህይወት አመጣልን፣ ወደኛ ገባልን። ወደኛ ህይወት ሲመጣልን ተቀበልነው ነው፣ ተቆጠረልን ነው የሚለው። ይሄ ማለት ምንድነው? ሆነልን ነው። ባለቤት ሆናችኋል። የዚህ ጽድቅ አካል ክርስቶስ ነው። ክርስቶስ ለእናንተ በነፃ ሰጥቷችኋል። ያንን ጽድቅ ደግሞ እናንተ ከዚህ በኋላ ታገኙታላችሁ፣ ትወርሱታላችሁ አለ። አብርሃም እንደዛ አመነ፣ ያ ጽድቅ ተቆጠረለት፣ እንደሆነለት ነው። ስለዚህ እግዚአብሔር የሚያየው አብርሃምን እንደ ጻድቅ ሰው ነው። እግዚአብሔርን እንደሚፈራው ሰው ነው። እንደ ቅዱስ፣ እንደ ንጽህና፣ ፍጹም ነውር እንደሌለበት ሰው ያየዋል። እንከን የለሽ እንደሆነው እንደዛ ንጹህ በግ ያየዋል። ምክንያቱም የምናምነው አምላክ እግዚአብሔር እንከን የለሽ ነው፣ ቅዱስ ነው። እግዚአብሔር ንጹህ ነው። እግዚአብሔር ፍጹም ነው። እግዚአብሔር ከኃጢአት የሌለበት ንጽህናን የተቀበለ ሰው ነው። ጽድቅ ማለት እንደዛ ነው። እንከን የለሽ የሚያደርግ ነው፣ ንጹህ የሚያደርግ ነው ጽድቁ። አብርሃም ይህንን ያደረገው። እያንዳንዳችን በኃጢአታችን ምክንያት ያለብንን የዕዳ ምስክርን እናስታውስ። ለአንድ ጊዜ እስቲ ያለብንን የዕዳ ተመልከቱ። እስቲ በየቀኑ የምንሰራቸው ኃጢአቶችን ተመልከቱ።
እንደው የሄዳ ምስክር አለብን፣ ክስ አለብን በእያንዳንዱ ላይ። ግን በእያንዳንዱ ክስ ላይ ግን ከክሴ ነፃ የሚያወጣኝ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አዳኝ አለኝ፣ ቤዛ አለኝ፣ ለኔ ብሎ የታረደ አለኝ። ይሄንን ያመነ ዮሐንስ 3:16 ላይ እኮ ለኒቆዲሞስ እኮ እንዲህ ያለው ነበር ኢየሱስ ክርስቶስ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን ላከ ነው የሚለው። በማን? በክርስቶስ የሚያምን ሁሉ፣ ክርስቶስን የግል አዳኝ አድርጎ የሚቀበል ሁሉ እሱ የዘላለም ሕይወትን ያገኛል እያለ ነው። አብርሃም ይህንን ያመነው በኢየሱስ አምናለሁ አለ። ያመነውን ነገር በተግባር ገለጸ። እግዚአብሔርን በማመኑ ውጣ ሲለው እሺ ብሎ ወጣ፣ ቀጠለ። ታላቅ ሰው አደርጋለሁ ሲለው አሜን ብሎ ተቀበለ። ስምን ባርካለሁ ሲለው እሺ ይሁን አለ። ከዛም በኋላ የሚባርኩን ባርካለሁ፣ የሚረግሙን ረግማለሁ፣ እሺ ይሁን አለ። ከዛም በመቀጠል ደግሞ የምድር ሕዝቦች በሙሉ ባንተ ይባረካሉ፣ እሺ ይሁን አለ። እግዚአብሔርን አመነና የዘላለም ሕይወትን አገኘ ማለት ነው። እኛም ስናምነው የዘላለም ሕይወትን እናገኝ። ምክንያቱም ራሱ ነው ያለን፣ በእኔ የምታምኑ ከሆነ ዝቅ ብሎ የተወለደው የተናቀውን የተጠላውን የተረሳውን የተረገመውን የተሰቀለውን ክርስቶስን የምታምኑ ከሆነ የዘላለም ሕይወትን ታገኛላችሁ፣ ከዘላለም ሕይወት ወደ ዘላለም ሕይወትን ተሻገራላችሁ እያለ ነው ኢየሱስ ክርስቶስ። ይህንን የእምነት ድል ማለት ነው። ስላመነ ድልን አገኘ። ይህን እውነተኛ ጀግና ማለት ሰው በመግደል አለው ዓለም ሰው የገደለ ጀግና ትላለች። ጦርነትን ያሸነፈ፣ በጦርነት ላይ ህዝብን የማረከ፣ ህዝብን የጨፈጨፈ ያ ሰው ጀግና ይባላል በዓለም አስተሳሰብ፣ በዓለም እይታ። እግዚአብሔር ዘንድ ግን ጀግና ማለት እግዚአብሔርን ያመነውን እግዚአብሔርን የተከተለ ያ ሰው ድልን ያገኛል። አብርሃም ድልን አገኘ። በጠላቶቹ ላይ ድልን አደረገ። እግዚአብሔርን ስላመነ ነው። የምድር ህዝቦች በሙሉ በሱ ተባረኩ። እግዚአብሔርን ስላመነ ነው። ድል ነው። ታላቅ ህዝብ አደርጋለሁ አለ። አደረገው። እግዚአብሔር አብርሃምን እንዲህ ያለ ተስፋ ሰጥቶታል። አብርሃምን እንዲህ የሚለው ይመስለኛል፣ አብርሃም ሆይ በእኔ ታምናል የሚለው ስለ ኃጢአት ሂሳብ፣ ስለ ኃጢአት ክፍያ እኔ ከፍዬልሃለሁ ይላል እግዚአብሔር ለአብርሃም። ፍጹም እንድትሆን በፍጽምና መዝገብ ላይም ስምን አሰፍራለሁ እያለ ነው አብርሃም። እንዲህ ይላል፣ ጽድቄ ከሰራው ኃጢአት ይበልጣል። አሜን። የእግዚአብሔር ጽድቅ ከምንሰራው ኃጢአት ይበልጣል። ለዛ ነው ኃጢአትን ማሸነፍ ይችላል የእግዚአብሔር ጽድቅ ኃጢአትን ከማካካስ በላይ ነው። ጽድቅ የኃጢአታችንን ዕዳ ይከፍልልናል። እሱ ብቻ አይደለም፣ እግዚአብሔር የሚሰጠን ጽድቅ የኃጢአትን ዕዳ ብቻ ሳይሆን ለዘላለም ከእግዚአብሔር ጋር የምንኖርበትን ሰማይን የሚያበቃንን ፍጽምናንን ሁሉ የሚሰጠን ነው። ውድ እግዚአብሔር ቤተሰቦች፣ በኃጢአት ውስጥ ተስፋ የቆረጣችሁ፣ እኔ እግዚአብሔር አይቀበለኝም የምትሉ፣ በኃጢአት ውስጥ አዘን ውስጥ የገባችሁ፣ ተስፋ የቆረጣችሁ፣ የተረሳችሁ የመሰላችሁ በሙሉ የእግዚአብሔር ጽድቅ ከምትሰሩት ኃጢአት ይበልጣል። ተስፋ መቆረጥ የለብን፣ ማዘን የለብን። የእግዚአብሔር ጽድቅ የወደቅንበትን ዕዳችንን ኃጢአታችንን በሙሉ ይከፍለዋል። የእግዚአብሔር ጽድቅ የኃጢአታችንን ዕዳ ብቻ አይደለም የሚከፍለው፣ ከእግዚአብሔር ጋር ለዘላለም የምንኖርበትን ያንን ሰማይ ወዳዘጋጀልን የፍጽምና ሕይወትን ጭምር የሚሰጠን ነው የእግዚአብሔር ጽድቅ። አትዘኑ፣ ተስፋ አትቁረጡ። የእግዚአብሔር ጽድቅ ሁሌም ከኃጢአታችን ይበልጣል። ከአብርሃም ውሸት የእግዚአብሔር ጽድቅ ይበልጣል። አብርሃም
ከሳቶ ከእምነት መዛልነት የእግዚአብሔር ጽድቅ ይበልጣል። ጽድቁ ስለሚበልጥ ነው ጻድቅ በእምነት ይኖራል፣ የእግዚአብሔር ጽድቅም ከእምነት ወደ እምነት ይገለጣል እያለ ያለው። አብርሃም ይህንን ቃል ጠብቆ ኖሯል። ዕብራውያን ምዕራፍ 11 ቁጥር 10 ላይ እንዲህ ይላል። ዕብራውያን ምዕራፍ 11 ቁጥር 10 መሰረት ያላት እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበር ነው የሚለው። አብርሃም ሰማይ ቤት እንዳለው አውቋል። አማኝ ስትሆን እንደዚህ ነው። አስቀድማችሁ የእግዚአብሔርን መንግስት ፈልጉ፣ ሌላ ሁሉ ይጨመርላችኋል። ይህንን ኮንሴፕት ተረድቶታል አብርሃም። እምነት ማለት የእግዚአብሔርን ፍቃድ የምንጠባበቅበት መሳሪያ እንጂ የኔ ፍላጎት የሚፈጸምበት አይደለም። አንዳንዱ ሰው በቃ ጌታ ሆይ መኪና ይሰጠኛል፣ ጌታ ሆይ ቤት ይሰጠኛል እያለ ይጠብቃል፣ ያምናል። በቃ እምነቱ ከራሱ ፍላጎት ጋር ነው የሚያገናኝ፣ ከምድራዊ ሀብቱ ጋር። በቃ ጌታ ቤት ይሰጠኛል፣ ጌታ መኪና ይሰጠኛል፣ ጌታ እንዲሰጠኛል፣ ፍላጎቱን ለማውራት ስጋዊ ነገሩን ለማርካት ጋር ነው እምነቱን የሚያወራል። በቃ ጌታን አምነዋለሁ፣ የስጋ ነገሬን ስለሚያሟለኝ፣ ጌታን አምነዋለሁ፣ መኪና ስለሚሰጠኝ፣ ጌታን አምነዋለሁ፣ ቤት ስለሚሰጠኝ፣ ጌታን አምነዋለሁ እያለ ያ እምነት አይደለም። ያማ የራሴ የስጋ ፍላጎት የምታረካበት እሱ አይደለም። እምነት ማለት እግዚአብሔር በእኛ ሊፈጽም የፈቀደውን ነገር የምንጠቀምበት መሳሪያ። አብርሃም እግዚአብሔርን ሲያምን ሀብት ይሰጠኛል ወይም እንዲሆናለሁ ብሎ አይደለም። እግዚአብሔር በአብርሃም ሊሰራ የሚፈልገውን ነገር ፈቀደለት። ለዚህ ነው እኔ መሰረት ያለው ቤት አለኝ አለ በሰማይ፣ ያንን አመነ ይላል። አብርሃም ዛሬ ከአፈር በታች በሕይወት የለም። ነገር ግን ከሁለተኛው ሞት ግን ከዘላለም ሞት ግን ፍርድ ግን አይገጥም። ምክንያቱም በክርስቶስ የሚያመኑ ሁሉ የዘላለም ሕይወትን ያገኛል። አብርሃም ይህንን አምኗል። ይህንን በተግባር አሳይቷል። ሰዋ ለእግዚአብሔር። አብርሃም ሲሞት ከእግዚአብሔር ጋር ለዘላለም በሰማይ እንደሚኖር ያምኗል፣ አውቋል። ይህ ነው እምነት ማለት። ይህ ሁሉ የሆነለት ጽድቅ ሁሉ የተቆጠረለት እግዚአብሔርን በመታመኑ ነው። ውድ ጌታ ቤተሰቦች፣ ለስጋዊ ፍላጎት እምነታችንን አናርክሰው። የስጋዊ ፍላጎት ይሟላልኛል ብለን አማኝነን መንባል የለ። እንደዛ አይደለም እምነት፣ እንደዛ አይደለም። እግዚአብሔርን ያዘጋጀልን ይበልጣል፣ ሌላ ሁሉ ይጨመርላችኋል የሚለው። ዋናው ግን የእግዚአብሔርን መንግስት እምነቱን ፈልጉ፣ ሌላ ሁሉ ተጨማሪ ነው ይላል። በዚህ ክፍል ላይ በዘፍጥረት ምዕራፍ 15 ቁጥር 6 ላይ አብርሃምም እግዚአብሔርን አመነ ጽድቅ መሆኑ ተቆጠረለት የሚለውን ጽድቁንና ተቆጠረለት የሚለውን አይተናል። ኔክስት ላይ በቀጣዩ ክፍላችን ላይ እምነትን ከይስሐቅ ጋር ያገናኘን እንማራለን ማለት ነው። ስለተከታተላችሁ ስላዳመጣችሁ እግዚአብሔር አብስቶ ይባርካችሁ። በተማርነው ደግሞ የምንኖርበትን ጸጋ እግዚአብሔር ያብዛልን። እንደ አብርሃም እንድናምነው ጌታ አለማመን ቢኖርብን ግን አምናለሁ ኢየሱስ እያለን እንድንቀጥል እግዚአብሔር ይፈልጋል። እግዚአብሔር ይባርካችሁ። መልካም ቆይታ ይሆንላችሁ።